የተከበራችሁ የዚህ ቪዲዮ ተከታታዮች እንደምን አላችሁ? አማኑኤል ነኝ። በዚህ ቪዲዮ የምናየው አንድ ሳይት ሱፐርቫይዘር ከስታትስቲሽያን ተቆጥሮ የተሰጡትን ተቋማት እንዴት አድርጎ ለዳታ ኢንኮደሮች አሳይን ማድረግ ተቋማትን አሳይን ማድረግ እና የተቋማትን ሰራተኞች ቀድሞ በማወቅ ለዳታ ኢንኮደር በኢንኮደር ሰርቬይ ፎርም ገብቶ መረጃዎችን እንዴት እንደሚሞላ የጥንቃቄ መልእክትም ያለበት ስለሆነ ይህ ቪዲዮ እንድታዩት እንድትከታተሉት ለማለት እወዳለሁ። እንግዲህ አንድ ዳታ ኢንኮደር ከመመደቡ በፊት የሚሰሩ ስራዎች አሉ። ለምሳሌ እዚች ላይ ክሊክ ያው ዩዘር ኔሙ ትሬኒንግ ላይ ነው እየሰራሁላችሁ ያለሁት። የዶሜን ኔም ነው። ዩዘሩ እዚህ ጋር ገብቷል። የኢንኮደር ሰርቬይ ፎርም ላይ ክሊክ አደረገ። ያው የተቆጣጣሪ ምደባ መመዝገቢያ መከታተያ የምትለዋ ከመጣች ሳይት ሱፐርቫይዘር እንደሆነ እዚህ ጋር ማያችሁ። ይሄን ካያችሁ ስታትስቲሽያኑ ለሳይት ሱፐርቫይዘር የተሰጠውን ተቋም ሙሉ ለሙሉ ማየት የሚችለው ሳይት ሱፐርቫይዘሮች የተሰጣቸውን ተቋማት ሙሉ ለሙሉ የምታዩት የኢንኮደር ሰርቬይ ፎርም ላይ ገብታችሁ እዚህ ላይ ማየት ትችላላችሁ። ይሄን ክሊክ ስታደርጉት ከሊስቱ ውስጥ እነዚህ ተቋማት አሉ ማለት ነው። ስለዚህ እስካሁን ድረስ ይሄ ሳይት ሱፐርቫይዘር የስንቶች ተቋማት አሳይን ቁጥራቸውን በአካል ሄዶ የተቋሙን ሰራተኞች ብዛት አረጋግጦ ለዳታ ኢንኮደሩ ያሳወቀውን ብዛት ማየት እንችላለን። እዚህ ላይ ክሊክ ስናደርግ እነዚህ 3 ነገሮች ናቸው የሚታዩት። እነዚህ 3 ነገሮች ሌሎቹ በሙሉ ካየናቸው 7 ተቋማት ለሶስቶች ብቻ ይሄንን ቁጥር ጽፏል ማለት ነው። ስለዚህ ወደ ስራ ዳታ ኢንኮደሮች ወደ ስራ ከመግባታቸው በፊት የሚጠበቀው የምትለዋ ቴክስት ፊልድ ዝም ብላ የተቀመጠች እንዳይመስላችሁ። አንደኛ ኃላፊነት ተሰጥቶት የነዛን ሰራተኞች ምዝገባ እንዲያጠናቅቅ እቅዱን እንዲያስተካክል ለማድረግ ይጠቅማል። ለምሳሌ እዚህ ተቋም ላይ 69 መምህራንና አጠቃላይ የአስተዳደር ሰራተኞች አሉ ተብላችሁ ተነገራችሁ። ይሄንን ቁጥር ጽፋችሁ በ20 ዛሬ ላይ ቀኑ 10/05/05 ነው። በ20/08 ግን አንድ ዳታ ኢንኮደር እዚህ ጋር መዝግቧል ማለት ነው። ትሬኒንጉ ላይ ስላለው ነው። ስለዚህ 69 ሰራተኛ አለ ብሎ ለዳታ ኢንኮደሩ ከ2 ሳምንት በኋላ ሊያሳውቅ እየጻፈ እንደሆነ ትረዱታላችሁ። ማስታወሻ በሱፐርቫይዘር ይላል። የተጣለብህን ግዴታ እንድትወጣ አሳስባለሁ ብሎ ሊጽፍ ይችላል። ማን? ሳይት ሱፐርቫይዘር ማለት ነው። ይሄንን ጻፍ። ይሄኛው በኢንኮደር ነው። ኢንኮደሩ ሲገባ ይቺ አክቲቭ ትሆንለታለች። ይሄ ለሳይት ሱፐርቫይዘር መጻፊያ ቦታ ነው። ይሄኛው ለሳይት ሱፐርቫይዘሩ ልጽፍ ቢል አያጽፍም። ይሄ ደግሞ ለኤችአር ሱፐርቫይዘር ለመዝጋት ሐሳብ የሚለዋወጡበት ነው ብለን እንወሰደው። ዞሮ እዚህ ጋር ዳታ ኢንኮደሩ ሳይሞላለት የተቋሙ ሰራተኛ ወይም ኤክስፔክቴሽኑ ሳይሞላለት መመዝገብ እንደጀመረ ማየት ትችላላችሁ። ስለዚህ የሚጠበቅበት ይችንን አንድ ጊዜ አስቀምጥ ማለት ነው። አስቀምጥ ሲል መረጃው በትክክል ተቀምጧል አለው። ስለዚህ እዚህ ሊስቱ ውስጥ መምጣት አለበት። 69 መጣለች ማለት ነው። እዚች ላይ ይቺ መጣለች። ምንድነው ሁል ጊዜም እነዚህ ሲስተሙ ላይ ያሉትን ነገሮች ቅድመ ጥንቃቄ አድርጋችሁ ለዳታ ኢንኮደሩ አካውንቱን ከመሰጠቱ በፊት ተቋሙ ላይ ደርሳችሁ ኤክስፔክቴሽን ቁጥሩን ብትሞሉ የተሻለ እንዲሆን ብታደርጉ የሚል ሐሳብ ለመጨመር ወዳለሁ። እንግዲህ በዚህ ተቋም ላይ ለምሳሌ ወረገኑ ነው አይደለ? ይሄንን ሲሄድ አሁን አንድ ሰው ተመዝግቧል። ከዛ ውስጥ ግን አርምም ብትሉት ይችላል አንድ ጊዜ አርም ብትሉት ሲያርም ያው ቁጥሩን እዚህ ጋር ያስገባዋል። እዚች ላይ ማለት ነው። እዚህ ላይ ያስገባዋል። ማሻሻል አንድ ጊዜ በጥንቃቄ መረጃውን አዳምጦ የተቋሙን የሚመለከተውን አካል ጠይቆ ከሞላ በኋላ ኢንአክቲቭ ይሆናል ማለት ነው። ስለዚህ ይህንን እዚህ ተቋም ላይ የተመደበ አንድ ሰራተኛ ሲገባ ይችንን ቁጥር ያያል ማለት ነው። ይችን ቁጥር ያያል ማለት ነው። ለምሳሌ ሌላም
የቦሌ ክፍለ ከተማ ስራ አስኪያጅ ላይም 12 ሰራተኞች ተመዝግበዋል። ይህንን ተቋም በዳታ ኢንኮደር በኩል ገብቼ አሳያችኋለሁ። በቦሌ ክፍለ ከተማ አስተዳደር ስራ አስኪያጅ ጽሕፈት ቤት ውስጥ 11 በመጠባበቅ ላይ ያለ፣ አንድ የጸደቀ አለ እያለ ነው። አጠቃላይ 12 ሰራተኞች እዛ ላይ ስለመኖራቸው ማየት እንችላለን። ስለዚህ ይህንን ካደረኩ በኋላ ጽሁፉን አንድ ጊዜ አርም ማለት ነው የሚጠበቅበት። እዚህ ላይ ኤክስፔክቴሽን ኖሯል ተቀምጧል። ኦልሬዲ አንድ ብሏል። ስህተት ነው ማለት ነው። እዚህ ላይ የገባውን አሁን እንደገና አንድ አዲስ ብጽፍለት ልክ አይሆንም። ዞሮ ዞሮ እዚህ ጋር ያላሉትን እየመረጠ በዚህ ትምህርት ቤት ኤክስፔክቴሽን አላስቀመጠም ነበረ። እዚህ ላይም 256 እዚህ ላይ ሐሳቡን ጽፎ መሄድ ይችላል። ስለዚህ ይህንን አንድ ጊዜ አስቀምጥ ሲለው መረጃው በትክክል ተቀምጧል አለ። ልክ በዚህ አግባብ ሳይት ሱፐርቫይዘሮች ለዳታ ኢንኮደሮች ስራ ከመጀመራቸው በፊት የተቋሙን ሰራተኞች ብታሳውቋቸው የተሻለ ይሆናል። ሁለተኛ ደግሞ ተቋሙ ያለበትን ቦታ በራሱ እንድታውቁት ያደርጋቸዋል። ለመመደብ ለምሳሌ አዲስ አበባ ከተማ አስተዳደር ሆኖ አንድ ተቋም አሳይን ካደረገ በኋላ ያ ተቋም ግን ከሌላ ክፍለ ከተማ ሌላ ስታትስቲሻን የያዘው ወይም ለሌላ ሳይት ሱፐርቫይዘር የተሰጠው ሊሆን ይችላል። ነገር ግን ግምታዊ አንድ ቦታ ቁጭ ብለው አሳይን ሲያደርጉ ይህም ችግር ተከስቶ አጋጥሞኛል ማለት ነው። እንድታውቁት ስለሚያደርግ አዲስ አበባ ከተማ ቦሌ ክፍለ ከተማ እና ቂርቆስ ክፍለ ከተማ የቂርቆስ ክፍለ ከተማ ሳይት ሱፐርቫይዘር ለሌላኛ ሳይት ሱፐርቫይዘር እዛ ክፍለ ከተማ ነው መስሎት አሳይን ሊያደርግ ይችላል። ከዛ በኋላ አንስቶ ወደዚህኛው ለመመለስ ሲስተም ሳይድ ስለሚያስቸግር ከዚህ አንግል መጀመሪያ ሳይት ሱፐርቫይዘሩ አውቆ ተገንዝቦ ከተቋሙ ቢሰራ ወይም አሳይን ቢያደርግ ያዋጭ ነገር ይኖረዋል ብዬ መልእክቴን አስተላለፍኩኝ። ስለዚህ እንዴት እንደምታደርጉ ካያችሁ ለኔ በቂ ነው። ለምሳሌ አንድ ስታትስቲሻን ለዳታ ኢንኮደሩ ዳታ ኢንኮደር እዚህ ጋር አለ። ይህንን ተቋም የቦሌ ክፍለ ከተማ አስተዳደር የስራ አስኪያጅ ጽሕፈት ቤት በቦሌ ክፍለ ከተማ ወረዳ 11 ጣና ክሎዝ ጽሕፈት ቤትን አሳይን አድርጎለታል። ይሄ ደግሞ እዚህ ላይ ባለው ይግባና ዳታ ኢንኮደር ሁኜ ገባሁኝ። ዳታ ኢንኮደር ሁኜ ስገባ አንደኛ የተሰጣችሁን መስሪያ ቤት በቀጥታ ሰራተኛ ከመመዝገባችሁ በፊት ማየት ያለባችሁ እዚች ላይ ነው። ይሄን ክሊክ የኢንኮደር ሰርቬይ ፎርም ክሊክ ታደርጋላችሁ። የኢንኮደር ሰርቬይ ፎርምን ክሊክ ካደረጋችሁ ይሄንን ክሊክ ካደረጋችሁ ተቋማችሁ እዚህ ጋር በቦሌ ክፍለ ከተማ አስተዳደር ስራ አስኪያጅ ላይ ነው። አንድ ጊዜ አርም ስትሉት እዚህ ጋር ታዩታላችሁ። አንድ ሰራተኛ ነው ያለው። እዚህ ጋር ተቋሙ አለ ይታያችሁ ከሆነ ያው ይሄኛው ያው ሳምፕል ትሬኒንግ ስለሆነ አንድ ሰራተኛ ያለበት ጽሕፈት ቤትም ሊሆን ይችላል። የሴቶችና ህጻናት ወረዳ ላይ ያለ አንድ ብቻ ሊኖረው ይችላል። ዞሮ ግን ለዛ ተቋም በጀት ለዛ ተቋም መዋቅር መደብ ስላለው ሰራተኛው አንድ ይሁን እንጂ የተፈቀደለት የስራ ክፍልና የስራ መደብ ብዛት በርካታ ሊሆን ስለሚችል ከረንትሊ ግን እዛ ተቋም ላይ ያለ አንድ ከሆነ አንድ ብሎ ይጽፋል። ነገር ግን አንድ ብሎ ከጻፈ በኋላ በተለያየ ምክንያት ወደዛ ተቋም የገቡ 12 ሰዎች አሉ። ወይም ደግሞ የዛሬ 3 ወር ላይ ሐምሌ ላይ ወይም ደግሞ ሰኔ ላይ የስራ ሳይጠናቀቅ 12 ሰው የሚገባ ቢሆን እንደዛ ተረዱት እንጂ እንደዚህ ይሆናል ማለት ግን አይደለም። 12 ሰራተኛ ቅጥር ተፈጽሞ ምናምን አይደለም። ግን የሳይት ሱፐርቫይዘሩ ሂዶ በጠየቀበት ሰዓት የነበረ ሰራተኛ አንድ ነበር። አንድ ብሎ ጻፈ። ዳታ ኢንኮደሩ ሲገባ አንድ ብሎ አይቶ ነገር ግን እየመዘገበ የመጣው ግን 12 ደርሷል እያለ ነው ሲስተሙ እየተናገረ ያለ። ዳታ ኢንኮደሮች በዚህ አግባብ ማየት እንደምትችሉ ታች ላይ እንዳያችሁት ስክሮል ሳረገው እዚህ ላይ ያለችዋን አርም ስትሏት የተመደባችሁባትን ተቋም ይችን ማለት ነው ከላይ ያመጣላችኋል። ከዛ የሚጠበቀው የሰራተኛ ብዛት እዚህ ጋር አለ። እዚህ ላይ ደግሞ ያው እንደ ሁኔታው የመዘገባችሁ ሰራተኛ ያለበትን ስታተስ ይነግራችኋል። ነባር የሰራተኛ ዝርዝር አሳይ የምትሉት ከሆነ የተመደባችሁበት ተቋም ከዚህ በፊት የኢስሚ ስርዓትን የሚጠቀም ከሆነ
የነባር ሰራተኞች ዝርዝር ምትል ታብ ክሊክ በማድረግ ካሉት ሰራተኞች በናሽናል አይዲ እየፈለጋችሁ የገባው መረጃና ማህደሩን በማመሳከር የአፕሩቭ ወይም ደግሞ የመረጃ ጥራቱን የምታረጋግጡበት ይሆናል። ከዛ ውጭ ያለው ቀላል ነገር ነው። ነገ ሌላኛ ቪዲዮ እስከምለቅላችሁ ዛሬ አሳይመንት ላይ ሳይት ሱፐርቫይዘሮች ለዳታ ኢንኮደሮች ምን ማድረግ እንዳለባችሁ የሚያሳይ ቪዲዮ ሰራውላችሁ። አማኑ ነበርኩኝ። አመሰግናለሁ። ባይ ባይ።